ዮሐንስ እኮ ኢየሱስን ገልጦታል። ኢየሱስን አሳይቷል። እኔ የጫማውን ማሰሪያ ልፈታ የማይገባኝ እሱ ይመጣል፣ እውነተኛ እግዚአብሔር በግ ይሄ ነው እያለ እናንተ የወፍኙ ልጆች ምናምን ብሎ የተናገረው ሰውዬ አንገት ኢየሱስ በዛን ጊዜ በምድር ላይ አለ። የዮሐንስ አንገት ሲቆረጥ ኢየሱስ አለ። እንዴት ዝም አለ? ግድ መቆረጥ ስላለበት እንጂ ተፈቅዶለት አይደለም። ሶስተኛው ሄሮድስ ተነሳ። ሲነሳ ያዕቆብን ይሄ ደግሞ በሴፍ ጧ አደረገ። አሁን ቤተ ክርስቲያን ነቃ። ርዕሴ እንዲህ የሚል ነው። በጨለማው ዓለም ላይ ፈጥነ ተነስ። በማን ዓለም ላይ? በጨለማው ዓለም ላይ አንተ ሰው ፈጥነ ተነስ። አንዳንድ ሰዎች የትላንትና ማንነታቸው ተወስዶባቸዋል፣ ሞገሳቸው ተወስዶባቸዋል፣ ቢዝነሳቸው ተወስዷል፣ ጸሎታቸው ተወስዷል። የሆነ በቃ ጠቅላላ የደረቀ ማንነት ውስጥ ነው ያሉት። እግዚአብሔር እንደዚህ እያለ ልጆቼን የበላ መንፈሳቸውን የበላ ሕይወታቸውን የበላ የሆነ አውሬ ዛሬ ይያዛል ብሎኛል። ሐዋርያት ምዕራፍ 12 ከ1 ጀምሮ እስከ 25 እንዲህ የሚል ቃል አለ። በጌታ በኢየሱስ ስም አነባለሁ። በዚያ ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶች ላይ እጁን ጫነባቸው። ዮሐንስም ወንድሙ ያዕቆብን በሰይፍ ገደለ። አይሁድን ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘ። የቂጣ በዓል ወራት ነበረ። በዚያን ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝቡ ያወጣው ዘንድ አስበው እያንዳንዱ 4 ወታደሮች ሆነው እንዲጠብቁ ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስ በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር አጥብቆ ጸሎት ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በ2 ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ነበር። ጠባቂዎችም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እንዳይወጣ በእስራት የሆነ አካል ከዛ እንዳይወጣ ታስሮ ነው ያለው። እኔ ዛሬ ለሆነ ሰው ጸልያለሁ፣ ከዛ ውስጥ አውጥቼ ወደ ሌላ ዓለም ውስጥ ልከዋለሁ። ስሙኝ፣ እዚህ ጋር 2 ነገር ስሙ። ምን ይደረጋል? ታስሯል። ሁለተኛ ይጠበቃል። ምን እንዳይል? ከዚያ እንዳይነሳ። ጠላት እየጠበቀ ያለ፣ ጠላት እየጠበቀሽ ከሆነ አንድ የሆነ ነገር ዛሬ አንተ ላይ መጥቶ ይቀመጣል። ከታሰርክበት ከምትጠበቅበት እግዚአብሔር ያወጣሃል። እሺ ልበላችሁ። አሁን እዚህ ጋር በጣም የሚገርመኝ ሄሮድስ የሚል የንግስና ስም ነው። ሄሮድስ የሚሉ ዝርያዎች የኤዶም ዝርያ ነው። ኤዶማውያን ናቸው። እነኚህ ኤዶም ማለት ቀይ ማለት ነው። ቀይ ወጥ ብኩርናውን በወጥ ነው የሸጠው። ያንተ ነገር የኔ ነገር ዛሬ በሆኑ ሰዎች ተይዞ ከሆነ አካል ያንተ ነገር ማምለጥ ይጀምራል። እና ኤዶማውያን ናቸው። የኤሳው ዘር ናቸው። ምንድነው የሚያደርጉት? እስራኤልን ማስጨነቅ ነው። ግን ዘር ናቸው እኮ። 2 ወንድማማቾች ችግር ላይ ነው ያሉት። ኤሳውና ያዕቆብ አብሮ አይስማሙ። ያቤጽን እንደዚህ ያለው ከወንድሞቹ እግዚአብሔር አስበለጠው ይላል። እግዚአብሔርም ሲባርክ ይመርጣል። ያዕቆብ ልጁን ሲባርክ እንደዚህ ያለው ወንድሞች ያንተ ምን ይሁኑ? ባሪያ። እኔ ዛሬ አንተ ላይ ማፈሰው ቅባት ወንድሞችን እንድጠላ ሳይሆን ለዘር ማንዘር በረከት እግዚአብሔር እንዲያደርገ ነው። ስለዚህ እነኚህ ሰዎች በጥላቻ የተሞሉ ናቸው። የወንድሞቻቸውም ጠላት ናቸው። በጣም የሚገርመው ነገር የመጀመሪያው ሄሮድስ ምን እንዳደረገ ታውቃላችሁ? ሄዳችሁ ማቴዎስ ምዕራፍ 14 ስትመለከቱ ለምጽፉ ሰዎች አንድ ነገር አደረገ። ምን አደረገ? ኢየሱስ ክርስቶስ የአይሁድ ንጉሥ የሚል ዜና ሲሰማ ንጉሥ የሚባል አንድ በትንቢት የተነገረለት ብለው 70 ሰገሎች ኢየሱስን ለማየት ሲመጡ እኔም አብሬ እንድሰግድለት መርምራችሁ ንገሩኝ አለ። ዓላማው ምንድነው? ሊገለው ነው። ያንተን ነገር የሚበላ ያንተን ነገር ሊገል የፈለገ መንፈሳዊ ነገር ሊገል የፈለገ ዛሬ የእግዚአብሔር እሳት ይበላዋል። ኢየሱስን ሊገል 70 ሰገሎችን እንዲያለ መርምራችሁ ቤት እንደሆነ ጠይቃችሁ ኑና ንገሩኝ ብሎ ሲል አንድ የሚሟገት አካል አለ። እንዳትሞት ስላንተ የሚሟገት፣ ስላንቺ የሚሟገት አካል፣ ስላንተ የሚሟገት አካል ልክ በሕልም ተገለጠና ወደ ሄሮድስ እንዳትሄዱ በዚህ በኩል ሂዱ አላቸው። አንተን ነገር ሊያስመልጥ የሚመጣ እጅ ዛሬ ወደ ቤት ይመጣል።
እነኚህ ኮከቡ የሚመራቸው እነኚህ ሰባት ሰገሎች እንደተሳለቁበት ባወቀ ጊዜ በዛ በራማ ያሉትን ሕፃናት ልጆች ከ2 ዓመት በታች ያለውን እንዳለ ጨበጨበ፣ ደም ጠጣ። ጠላት ሲናደድ አንተን ሲያጣ ብዙ በቀል ሊያደርግ ይፈልጋል። እኔ ግን ዛሬ እነግርሃለሁ፣ ቅድም ያቤት እንደዚህ ብሎ ጸልየዋል። መባረክን ባርከኝ፣ አገሬን አስፋ፣ እጅ በሌላ ትሁን፣ እንዳያሳዝኑኝም ከክፉ ጠብቀኝ እንዳለ ያንተ የኔ ያንቺ ያንተ የሆነ ሁሉ በኢየሱስ ስም ጥበቃ ውስጥ ይገባል። ለአንድ ሰው ያዙት፣ ያንተና ያንተ የሆነው አይበላም በሉ ባካችሁ። ሊበሉ አይበላም በሉ። ማቴዎስ ምዕራፍ 2 ከ1 ጀምሮ እስከ 16 ሕፃናትን ጨፈጨፈ። ታላቅ መራራ ሐዘን፣ ታላቅ ለቅሶ፣ ታላቅ ሐዘን በራማ ተሰማ ይላል። መልአክ መጣና ዮሴፍ ተነስ፣ ልጁን ይዘህ ወደ ግብፅ ሂድ። ኤልሳ እንደዚህ አለ፣ አንድ ሊበላኝ የፈለገ ክፉ አለ፣ በሩን ዝጉበት አለ። በር ዝጋበት፣ ቶሎ ብለህ በር፣ ሊገላው እኮ ነው የሚመጣው፣ በር ዝጋበት አለ። እኔ አንድ ትንቢት አለኝ፣ ያየውን የሰማውን ሳትበላ በኢየሱስ ስም አትሞትም። የኔ ነገር አይሞትም በልና ተቀመጥ። የኔ ነገር አይሞትም። ዛሬ እኔ ዘይቱን ቁጭ አድርጌ በዚህ ዘይት ላይ ያወራው ነው። ይህንን በሕይወታችሁ አይታችሁ የማታውቁት ነገር በሕይወታችሁ ላይ ይፈጸማል። ልጁን ይዘህ ወዴት ውረድ? ወደ ግብፅ። ምን እያደረገ ነው? ይኸውላችሁ ኤዶም፣ የኤዶም ዘር ኢየሱስን ሊያጠፋ ነው። ከማ መጀመሪያ ያዕቆብ ተባርኳል። በጣም ተመልከት። የት ጋር ግንዱን እንደሚመታው ያውቃል። የት ጋር ስሩን እንደሚቆርጥ ያውቃል። ስለዚህ እንደዚህ በለው፣ ወንድሞቼ ያንተ ምን ይሁኑ? ባሪያ። እኔ ባሪያ አልሆንም፣ ኢየሱስ እገላለሁ አለ። አትገለውም። ለምን መሰለህ? ኢየሱስ የማይሞተው ኪዳን ነዋ፣ አምላክ ነዋ። እዛ በጣም የሚገርመው ነገር ልክ እሱ ወደ ግብፅ ሲሄድ ከወረደ በኋላ ሕፃናት ጠቅላላ ታረዱ። እሱ ለምንድን ነው የገደለው ብላችሁ ካላችሁ አሁን የተሰጠው መርምሮ እንዲያውቁ ለሌላ አካል ነው። ለነገሩ አንድ ነገር ልንገራችሁ፣ እናንተ እዚህ ውስጥ ሁላችሁም እኔን የምትረዱበት መንገድ ይለያያል። ሁሉም ሰው እኔን የሚረዳበት ይለያያል። ለምንድን ነው ብላችሁ ካላችሁ አንዳንድ ጊዜ የእግዚአብሔር ሰዎች ጋር ያለውን ነገር እግዚአብሔር አይናችሁን ከፍቶ ካላሳያችሁ ኖርማል ነው የሚሆኑባችሁ። ከዚህ የተነሳ አትነካኩ። አይናቸውን ከፈተና ልክ አይናቸውን ሲከፍት እሱ የት እንዳለ አያውቅም። ሄደው እነሱ ሰገዱና ወርቅ፣ ከርቤ፣ ሽቶ ምናምን ቁጭ አደረጉ። ሲሄዱ መልአኩ መጣና በዚህኛው መንገድ እንዳትሄዱ፣ ከሄዳችሁ ሄሮድስ ልጁ ምን ይለዋል? ይገለዋል። ያው አምላክ እግዚአብሔር ምስክሬ ነው። አንተ እድለኛ ነህ። ልክ ከጨፈጨፈ በኋላ እናት ትላለች። ከ2 ዓመት በታች ተጨፍጭፈዋል። ማን እየተፈለገ? በዚያ ውስጥ ኢየሱስ አለ ተብሎ ይሆነ አንተን እናጠፋለን ብለው ይሄን ትንቢት ስማ። ያንተን እናጠፋለን ብለው ያልሆነ ነገር አደርጋለሁ ብሎ ቢል በዚያ ውስጥ ያንተ ነገር የለም። ያንቺ ነገር እዛ ውስጥ የለም። እስኪ እንደዚህ በሉ፣ ከሚጠፋው ጋራ የኔ ነገር አይጠፋም በል እባክህ። ልክ ይሄንን ካደረገ በኋላ አሁንም ሊገለው እያሰበ እያለ ድንገት እግዚአብሔር ወሰደው። ማቴዎስ 2:20 ላይ እንደዚህ ይላል፣ የሕፃኑን ነፍስ የፈለገ ሞቷል። ተነስተህ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ምን በል ሂድ። በዚህ ጊዜ የዚህ ሰው ልጆች 4 ልጆች ወደ ንግስና መጡ። ወደ ንግስና ሲመጣ አንደኛው ሄሮድስ ተብሎ የተሾመ ገሊላንና ሌላ ግዛት ተሰጠው። ሁለተኛው ሄሮድስ የታላቁ ልጅ ሄሮድስ ተብሎ ገሊላንና ሌላ ግዛት ተሰጠው። ሌሎቹ ሌላ ግዛት ያዙ። አሁን ይሄ ገሊላ ማለት አብዛኛው ጊዜ ማን የተወለደበት ነው? ቤተሰቦቹ ኢየሱስ የሚኖሩበት ማህበረሰብ ነው። ጠላታችሁ ሌላም ሾሞ አስቀምጦ ከሆነ እኔ ዛሬ ነግራችኋለሁ፣ እናንተን መብላት አይችልም። ይሄ ሰው ደግሞ በጣም የሚገርመው ነገር የወንድሙን ሚስት አገባ። አባትየው ሞተ፣ ሌላ ስራ መስራት ጀመረ። ማን ይባላል ወንድምየው? ፊልጶስ ይባላል። የማ የሄሮድስ ወንድም፣ የታላቁ የሄሮድስ ልጅ ነው ፊልጶስ የሚባለው። የወንድምየውን ሚስት ሄሮዲያዳ የምትባለውን አገባ። ከዛ አንድ የጽድቅ ሰባኪ መጣና ይሄ ትክክለኛ አይደለም፣ እንዴት አንተ የወንድምህን ሚስት ታገባለህ አለው። ያኛው ኢየሱስን ሊያስገድል 2 ዓመት ሕፃን አስጨበጨበ። ይሄ ደግሞ የወንድሙን ሚስት አገባ። ይሄ ማህበረሰብ ችግር አለበት፣ ደም ጠጪ ማህበረሰብ ነው። ስለዚህ አንድ ነገር የምነግር ነገር የጽድቅ ሕይወት የሚኖረውን አይወድም። ለምን ብላችሁ ካላችሁ ወንድሙ መጀመሪያም ቂም ይዟል። በያዕቆብ ዘር ላይ ቂምና ጥላቻ አለው። ከዛ የሰባኪ መጣና ለምን እንዴት ታደርጋለህ አለው። እንዴት አንተ የወንድምህን ሚስት ታገባለህ? አልተፈቀደም፣ ሕግ አይፈቅድም ስለው ወሰደውና አሰረው ይላል። አፉን ዝም። የዚህን ጊዜ ሄሮዲያዳ ለምን ይሄንን ጉዴን አወጣ ብላ ተናደደች። ስትናደድ አንድ ቀን የዳንስ ምሽት ከፈቱ። የሱ የምን ቀን ነው የሚለው? የልደቱ ቀን ላይ መጣችና ዳንስ ደነሰች።
ስትደንስ ሰው ሁሉ አለ ደስ አሰኘችው። ምን ላርግልሽ ብላ ስትላት ቶሎ ብላ ሶሎሜ ትባላለች ልጅቷ ስሟ የሄሮዲያዳ ስሟ ሰሎሜ ነው የምትባለው። ሶሎሜ መጣችና ቀስ ብላ ሄደችና እናቷን ምን ላርግልሽ እያለ ነው የዮሐንስን አንገት አስቆርጠሽ በውጨት አድርገ ስጠኝ አለችው። እዛ ጋር ህፃናት በልቷል፣ እዚህ ደግሞ የነብዩን ደም መጣችና የዮሐንስን አንገት በውጨት ስጠኝ አለችው። ይሄ ሁሉ ህዝብ ስላለ ቃል ስለገባላት ምንም ማድረግ አልቻለም። ሄዳችሁ ቆርጣችሁ አምጡና ስጧት አለ። የተቀባውን ሰው አንገት አስቆረጠች። በጌታ በኢየሱስ ስም ዛሬ በእናንተ ህይወት ላይ እየተነገረ ያለ አዋጅ፣ በእናንተ ላይ የተሰራ ያለ ገዳይ፣ በእናንተ ላይ የተቆፈረ ያለ ጉድጓድ ወደ ላኪው መልሼዋለሁ። ነገራችሁን ሊያበላሽ፣ ህይወታችሁን ሊያበላሽ፣ ስራችሁን ሊያበላሽ በሞት አለበት ብሎ የሞት አዋጅ አወጣ። አንገታችሁ መቆረጥ ያለበት ያለ የሚከላከላችሁ የአውሬው ጭንቅላት የራሱ ይቆረጥ። የሆነ የተቆጣ ሰው አለ፣ የተቆጣ ሰው አለ። የኔ አንገት አይቆረጥም፣ የኔ ስራ አይበላሽም፣ የኔ ነገር አይሞትም፣ የኔ ነገር አይሆንም የሚል ሰው አለ። እግዚአብሔር ያንተን ነገር በጥበቃ ውስጥ ያስገባዋል። ዮሐንስ እኮ ኢየሱስን ገልጦታል። ኢየሱስን አሳይቷል። እኔ ከሱ ላንስ እሱን ይልቅ እኔ የጫማውን ማሰሪያ ልፈታ የማይገባኝ እሱ ይመጣል፣ እውነተኛ እግዚአብሔር በግ ይሄ ነው እያለ እናንተ የወፍኙ ልጆች ምናምን ብሎ የተናገረው ሰውዬ አንገት ኢየሱስ በዛን ጊዜ በምድር ላይ አለ። የዮሐንስ አንገት ሲቆረጥ ኢየሱስ አለ። እንዴት ዝም አለ? ግድ ነው መቆረጥ ስላለበት እንጂ ተፈቅዶለት አይደለም። ከዛስ በጣም የሚገርመው ነገር ልክ ይሄንን ካደረገ በኋላ በጣም የሚገርመው ይሄም ሰው አልቀጠለም፣ ይሄም ሰው ይሞታል። ሶስተኛው ሄሮድስ ተነሳ። የልጅ ልጁ ሄሮድስ ተነሳ። ሲነሳ ያዕቆብን ይሄ ደግሞ በሴፍ አደረገ። አሁን ቤተክርስቲያን ነቃች። ዮሐንስን በልተሃል፣ ያዕቆብን በልተሃል፣ አሁን ጴጥሮስን አትበላው። አሁን ህዝቡን ደስ ለማሰኘት ብሎ በጣም የሚገርመው ነገር የታላቁ የልጅ ልጅ ሄሮድስ ሄሮድስ ነው። ይሄኛው ሄሮድስ ሐዋርያት ምዕራፍ 12 ላይ ያለው ሶስተኛው ሄሮድስ ነው። ታላቁ ሄሮድስ ህፃናትን ያስጨፈጨፈ ነው። ሁለተኛው ሄሮድስ የሱ ልጅ ደግሞ ማንን እንትን ያለ ነው? ዮሐንስን አንገት ያስቀላ ነው። የወንድሙን ሚስት ያገባ ነው። ሶስተኛው ሄሮድስ ደግሞ የዚሁ ልጅ ሄሮዲያዳን ያገባ የወንድሙን ሚስት ያገባ አባቱ ሲሆን እሱ ልጁ ነው። መጣና ያዕቆብን እሱ አንገት ነው የሚያስቆርጠው፣ ደም ነው የሚጠጣው። ለመደ። እዚህ ምድር ላይ የለመደውን ከርስ ዛሬ በአንተ ቅባት ትዘገዋለህ። ከዛ በኋላ ያዕቆብን ገሎ ሁለተኛ ጊዜ ጴጥሮስን እስር ቤት ሲያገባ ጴጥሮስ በወህኒ ውስጥ ሊገደል በሰንሰለት ታስሮ በሁለት ዘበኞች መካከል ተኝቶ በአራት ጭፍራ ይጠበቃል። 16 ወታደር ደምሮ 32 ባለው እየተጠበቀ ነው። እየተጠበቀ እያለ ስለ ጴጥሮስ በጨለማው ዓለም ላይ ቤተክርስቲያን ተነሳች። ክራናማ ካታካላ ባጃናማ እኔ ድርሻ መጸለይ ነው። ደስታን የመጠበቅ ድርሻ ድርሻ ነው። እግዚአብሔር ይኸው አደራን አይበላም። እየሰማችሁ ነው? እግዚአብሔር ምን አይበላም? አደራ አይበላም። ጴጥሮስ ግን እየተጠበቀ ነው። የሚጸልየው ጸሎት የ1 ሰዓት ጸሎት አይደለም። የሚጸልየው ጸሎት የ2 ሰዓት ጸሎት አይደለም። አጥብቆ ጸሎት ይደረግ ነበረ። የጨለመው ዓለም ያዕቆብን በልቷል፣ ዮሐንስን በልቷል፣ ሕፃናትን በልቷል። ይሄ ዘር ነፍስ የሚያጠፋ ዘር ነው። ኖ ጌታ ሆይ አይሆንም እያለ ነው። ኧረ አይሆንም እያለ ነው። እዛ በኋላ ሰማይ ዝቅ አለ። በጨለማው ዓለም ላይ ለሆነ አካል ዝቅ አለ። የሆነ አካል ይበላል፣ ለሆነ አካል ዝቅ ይላል። እኔ ዛሬ ላነቃችሁ ነው። የኔ ነገር አልባ አይበላም ብለህ ጩሁና ተናገር እባክህ። ያ ቤት ብልጥ ነው። የአንዳንድ ሰው ባርከኝ 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 ቁልፍ የለውም። ባርከኝ ባርከኝ ባረከ። ከባረከ በኋላ የሆነ አደጋ ቢደርስብህ ስትጸልይ ባርከኝ ጥበቃ ጸልዩ ጊዜ ዮሐንስ ለጋዮስ የጸለየው ጸሎት በነፍስ እንድትከናወን ጤና እንዲኖር ስለ ጤንነት ጸልይለት፣ በሽተኛ እንዳትሆን አለው። በረከት ሲመጣ ከጥበቃ ጋር ያምራል። ከጥበቃ ጋር የሌለ በረከት የሆነ አካል ይበላዋል። ስትጸልይ ቁልፍ ግዛ። ቁልፍ ማለት እግዚአብሔር ሆይ ይሄንን ነገር ጥበቃ አድርግለት በለው። እግዚአብሔር ያደርጋል። ስለዚህ ምን አደረጉ? ቁልፍ ያዙና ጌታ ሆይ አይሆንም፣ ጴጥሮስ አይሞትም እያሉ ነው። ድንገት መልአኩ መጣና ባለና እንደዚህ ያደረገ። ምን ያደረገ? እነሆ የጌታ መልአክ ቀረበ፣ በቤቱም ውስጥ ብርሃን አበራ። ከሰማይ መጣና ቤት ይግባ፣ ቤት ይግባ ብስል ብርሃን በቤቱ ማን ባለበት? ጴጥሮስ ባለበት እስር ቤት ውስጥ የሆነ ሰው ዛሬ ይነሳል። ከዛ ናበበ ተኛ። አሁን ጴጥሮስ ነው ለጥ ብሏል። አሁን የሆነ አካል ተበልቷል። ጴጥሮስም እንዳይበላ ክርክር ላይ ነው። ዱብ አለና ብርሃን አበራና መጣና ይኸውላችሁ፣ በጣም መጽሐፉ የሚለውን ንገራችሁ። ምን ያልታለ? እንደዚህ ነው የሚለው። ጴጥሮስ ጎድኑን መጥቶ አነቀው። ጎድኑ የትኛው ነው? ቅልቅል ማድረጊያው ጋር ማለት ነው። እዚህ ቅልቅል ማድረጊያው ጋር አረገውና እንዲህ ጣ አረገውና
ተነስ አለው። ተነስና ቁጭ በላው። በምን የታሰረው? አጠገቡ ስንት ሰው አለ? በዚህም አለ። የሚሆነውን ነገር አያዩ አለ። እዚህ ጋር መሳሪያ እኮ አለ፣ እዛም አለ። እየሆነ ያለውን ነገር አጣብቆ ነው ያሰረው። ዛሬ ያንተን ነገር ይዞ ከሆነ አይኑን እናሳውረዋለን። ይህንን መልአክ ማን ጠራው? የሆነ የሚጸልይ አካል ጠራው። ዛሬ ለእናንተ እየጸለዩ ያሉ እናቶች ካለ አላውቅም፣ ለሆነ ሰው እየጸለየ ሐዋርያውም እየጸለየ ነው። ዛሬ ታሪካችሁ ይቀየራል። ከዛ ምን ብለው ፈጥነህ ተነስና ቁም አለውና ሰንሰለት ተጠምጥሟል በእጁ ላይ። ሰንሰለቱም ከተነሳ በኋላ ከእጁ ወደቀ ይላል። ምን ማለት ነው? አነቃው ማለት ሰውየው ያለው በምን መንፈስ ነው? በእስራት መንፈስ ነው። ቆይ የሆነ ሰው ታስሮ ምን ተስፋ አለው? በቃ ልሞት፣ የሚጠብቀው ምንድን ነው? ሞት ነው። አሁን ለምንድን ነው ያነቃው ብላችሁ ካላችሁ ምን እየተደረገ እንዳለ እሱም ማያውቅም፣ ያሉትም ማያውቁም። እኔ ልንገርህ፣ ያንተንን ጉዳይ ምን እየሆነ እያለ አንተም አታውቅም፣ ዘርህም አያውቅም። ሲፈጠር ግን አንተም ራስህ ግራ ትጋባለህ። ወገኖቼ ያ ሰንሰለት ነው። በእኛ ህይወት ላይ ብዙ ሰንሰለት አለ። መንፈሳዊ ሰንሰለት፣ ግራ የሚያጋባ ሰንሰለት፣ እንዳንሰራ የሚያረግ ገደብ የያዘ ሰንሰለት ዛሬ በዚህ ቃል እግዚአብሔር ከእጃችሁና ከእግራችሁ ላይ ጣለው። የሚገርመው ልብሱ ከየት እንደመጣ አይታወቅም። ጫማው ከየት እንደመጣ አይታወቅም። እንደዚህ ብሎ ይለዋል። መልአኩም ታጠቅና ጫማን አግባ አለው። አሁን ሱሪ አለ፣ ልብስ አለ፣ መልበስ ጀመረ። ጫማውን አደረገ። ዛሬ ጸጋሽ ተወስዶ ከሆነ የእግዚአብሔር ልብስ ጸጋ ነው። ይሄ ጸጋ ዛሬ ይደረብልሃል። ዛሬ ጸጋ ወሰድክ የሚለኝ አሜን ይበለኝ። ከዛ እንዲህም አደረገ ይልና እንደዚህ አለው፣ ልብስህንም ልበስና ተከተለኝ ና። አሁን እዚህ ጋር ምን ነበረ? እስር ነበረ። እዚህ ጋር ምን አለ? ሞት አለ። እዚህ ጋር ምን አለ? እንዳትወጣ የያዘ አካል አለ። እሱ ተኝቷል። እዚህ ጋር ደግሞ ብዙ ዘበኛ አለ። አሁን ይዞት ወጣ። ዝም ብላችሁ ይሁን። እዚህ ጋር ያለው ጥበቃ ሁሉ አይኑ አያይም። አይኑ ታስሯል። እናንተን አያይም። ወስዶ እኔ ዛሬ እናንተ ነው እንደዚህ ማድረገው። በሩ ላይ ሲደርስ በሩ አውቆ ተከፈተ። ምን ማለት ነው? በሕይወታችሁ ላይ የተዘጋባችሁ ነገር ዛሬ ተከፈተ። በራችሁን የዘጋ ሕይወታችሁን ያሰረ ሰንሰለት፣ ሕይወታችሁን የያዘ በር ከዛሬ ጀምሮ በእናንተ ላይ ዘጋ ተከፈተ። እስኪ እንደዚህ በሉ፣ ወደምቧርቅበት ሜዳ እግዚአብሔር አወጣ ይበሉ ባካችሁ። ምን ማለት ነው? ከጠበበ ቦታ፣ ከመከራ ቦታ እግዚአብሔር ወደ ሰፊ ቦታ አወጣ።